ታሙላ ያብይ ውዳሴ ሲሰጡ ከመጋቢት 24 ጀምሮ እኔ ዘመዴ ከነሱ ጋር ሸብሽብ ያለው እንደ አማራ ነኝ የሚለው ሎዛ ሲል እግሩ ላይ ሲደፋ ባለውበት ቆምኩት እነዚህ ዜግነት ኢትዮጵያ ዜግነት እንዳለኝ ሆኖ የትም ቦታ መሄድ እንደምችል ሰጣኛለች። ቀላል እኮ ነው። ጉግል አድርገው ይሄ ሰውዬ ማን ነው? እኔ ኢትዮጵያዊነቴን ክጄ ኤርትራዊ ነኝ አላልኩ። እንደ ትግሬ እዚህ መጥቶ ኤርትራዊ ነኝ ብሎ ነው ፓስፖርት የሚያወጣው። አማራው ራሱ መጥቶ እዚህ እኔ አስመራ ነበርኩኝ እንትን ተወልጄ ነው ኤርትራዊ ነኝ የሚለው። እኔ ዘመድኩን በቀለ የሚባል ፓስፖርቴን ሰጥቼ እዚህ የተቀመጥኩት ማለት ነው። ዛሬ ትግሬ ኤርትራዊ ነኝ ብሎ ግን ኢትዮጵያ መሄድ ይችላል። ኤርትራ ነው እንጂ መሄድ የማይችለው። ድሮም ኤርትራ መሄድ አይችልም። እንዲህ አይነት በብልጠት አይደል የምትኖሩት? በብልጠት አይደል የምትኖሩት? አዳሜ ስለዚህ በደንብ የምናገረውን ነገር ዛሬ ምርር አድርጌ የምናገረው መሰማማት ስላለ መደማመጥ ስላለብን ነው። መደማመጥ መብቴ ልነግርህ ነው። ታሳለፍ ሰልፍ ውጣ ከፈለግ ከአማራ ትግል እኔ አስወጣሃለሁ እንጂ አንተ አታስወጣኝም። ኮተታ የአማራ ፋኖ አንድነት በቅርቡ ይመጣል። ሲመጣም አሁንም በጥንቃቄ ነው የሚመጣው። እኔ ጎጃም የገባሁት አልወጣም ያልኩት ሆን ብዬ ነው። ዋና አስኳሉ ያለው ጎጃም ነው። ዋና ደምስሮ ያለው ጎጃም ነው። ስለዚህ ወያኔና ሻዕቢያ ማዳከም የፈለጉት የጎንደሩን በነ ኮሎኔል ደመቀ እና በፋፍዴን የወሎውን በአዴንና በምናምን በዚህ በእስክንድር ነጋው አህፋት ሸዋ ላይ፣ ዋናው ግን ጎጃምና ሸዋ ላይ ነው የተሰራው። ምክንያቱም ጎጃም ሀብት አለ፣ ገንዘብ አለ፣ በጦርነቱም አልደቀቀም። ገንዘብ አለ፣ ሰውም የተረጋጋ ኑሮ ነው ያለው። ተዋጊም አለ፣ ከነሙሉ ክብሩ ከነሙሉ ሰራዊቱ ነው ያለው። ስለዚህ ጎጃም መያዝ አለበት። ጎጃም ካልተከፋፈለ፣ ጎጃም ካልደቀቀ በቀር ጎጃም መንጭቆ ሄዶ እነሱ የማይቆጣጠሩት አማራ ይፈጠርባቸዋል። ስለዚህ ጎጃም ላይ ሰርተዋል። ግብፅ ሰርታለች፣ እስራኤላውያኑ ሰርተዋል፣ አሜሪካውያኑ ሰርተዋል፣ አረቦቹም የራሳቸው ጉዳይ ሰርተዋል፣ ሻዕቢያም ወያኔም ሰርተዋል። ስለዚህ የነዚህ ሁሉ ቤዛቸው ያለው ጎጃም ነው። ጎጃም ነው ያለው። ሸዋ ደግሞ እስክንድርን አስቀምጠዋል። እስክንድር የሸዋውን ለሁለት እንዲከፍል፣ እንዲበጠብጥ፣ እንዲያምስ፣ ሸዋ አንድ እንዳይሆን፣ እርስ በርስ እንዲታኮስ። ምክንያቱም ሸዋ አንድ ከሆነ ለአዲስ አበባ 35 ኪሎ ሜትር ነው። ስለዚህ የሸዋ አንድነት አዲስ አበባ ለመግባት አንድ ሌሊት ነው የሚያስፈልገው። ስለዚህ ሸዋ ያለው ኃይሉ ተመናምኖ ደክሞ ተከፋፍሎ ሚሰራ አለ። ብአዴን ማለት ነው። ኦፖርቹኒስት ነው። ፕላን ቢ ግን አለው። ፕላን ቢው ደግሞ ፋኖ ውስጥ አለው። ስርዓቱ ቢወድቅ በሌላ በኩል ደግሞ ህይወቱን ማንሰራራት ይፈልጋል።
30 ዓመት ታግለን 17 ዓመት ታግለን ከዛ 27 ዓመት እንትን ብለን አሁን በ6 ዓመት ከዛ ምናምን ይህን ሁሉ ዘመን ታግለን ዝም ብለን በባዶ ሜዳ መውጣት የለብንም የሚለው ብአዴን ስለዚህ ሴሉን ሁለት ቦታ ከፍሎ አለ። አንደኛው ሴል ከአብይ አህመድ ጋር ነው የሚሰራው፣ አንደኛው ሴል ደግሞ ፋኖ ጋር ነው የሚሰራው። ፋኖ በደንብ ወደፊት መግፋት ሲጀምር ፋኖ ውስጥ ያለው ሴል አብይ አህመድ ጋር ካለው ይመጋገብና ኢንፎርሜሽን ይሰጣል ለፋኖ፣ መረጃ ይሰጣል ለፋኖ። ምን ይላል? ከዛ ፋኖ ፈንድቶ ከወጣ ከቁጥጥር ውጪ ስለሚወጣ እዛው ደግሞ ፋኖ ውስጥ ያለው የብአዴን አመራር ፋኖን በልጓም ይዘዋል። በልጓም ይዘዋል፣ አንቆ ይዘዋል ማለት ነው። እታች ያለው ሰራዊት ጓ ይላል፣ እላይ ያለው አመራር በልጓም አንቆ ይይዘዋል ማለት ነው። ስለዚህ እንዳለ ፍላጎቶቹ ብዙ ናቸው። አሁን ወያኔ ደግሞ ምን ፈልጋለች? በራሷ እንደማትችል አውቃለች። በራሷ እንደማትመጣ አውቃለች። የናቀችው አማራ ደግሞ ኃይል እንዳገኘ፣ ብርታት እንዳገኘ፣ ጉልበት እንዳገኘ አውቃለች ወያኔ። ስለዚህ የራሷን የቤት ስራ መስራት አለባት። የራሷን የቤት ስራ የት ነው መስራት ያለባት? ወሎ ላይ፣ ሸዋ ላይ፣ ጎንደር ላይ፣ ጎጃም ላይ መስራት አለባት። ስለዚህ ኮሩን ፖይንት ገንዘቡም አቅሙም በጦርነቱም በጁንታው ጊዜ ያልተጎዳው ጎጃም ስለሆነ ጎጃም ውስጥ ሴሏን ተክላ አስቀምጣለች ማለት ነው። ሴሏን ተክላ አስቀምጣለች። ያ ለትግሬ ሲሰራ የነበረው ኃይል ዛሬ በጎጃም ውስጥ ወሳኝ ስልጣን ውስጥ የተቀመጠ ነገር ግን እኔ ጎጃም ከገባው በኋላ ተሸማቆ ጠቦ ኩርማን ሆኖ ያከለ ነው። ጉልበቱ አደገኛ ነበር። መረጃ ቲቪ ድረስ ገብቶ እነ ኤልያስ ክፍሌን ያስጨነቀ ነበር። ሚዲያውን የተቆጣጠረ ነበር። ኢትዮ ፎረምን የያዘ ነበር። እነ መሳይ መኮንን በየደቂቃው ኢንተርቪው የሚያደርጉለት ነበር። የአማራ ፋኖ ያጠቃላይ የጎንደር ስርዓቱን የሚያድን ወያኔን የሚያድን ነበር የሚሰጡ የነበረው። የአማራ ፋኖ መሪ ነኝ ቃል አቀባይ ነኝ የሚል አንድ ሰው ማርሸት ፀሐዩ በአደባባይ ነው አይደል እንዴ? አማራ ላይ ጄኖሳይድ አልተፈጸመም፣ ጄኖሳይድ ተፈጽሟል የሚያስብል መስፈርት የለም፣ መለኪያ የለም እያለ አማራ የደረሰበትን ነገር ሊለውጥ የሚችለው ፀሐዩ የሚባል የአቶ ፀሐዩ ልጅ ወይም የአቦይ ፀሐዩ ልጅ እንግዲህ አቦይ ይሁኑ አቶ አላቅም የእሳቸው ልጅ ነው ይሄን ሊል የሚችለው አስረስ ማዕረይ ነው ይሄን ሊል የሚችለው። ትግሬዋ ወያኔ የፈጸመችው ጄኖሳይድ፣ ኦሮሞማው የአብይ ሰራዊት የፈጸመው በአማራ ላይ ጄኖሳይድ፣ እነዚህን ጄኖሳይድ ክዶ ግን የአማራ ደግሞ አፍነን ድምፅነን ብሎ መቀመጥ ይሄ ትክክል አይደለም። የምንሟገተው የምንነጋገረው በዚህ ስለሆነ ማለት ነው። አማራን እየጠላ የአማራን ድምፅ ይዞ የማይወጣ ነገር ግን ሆን ተብሎ በፕላን የተቀመጠ ፎርዚስ ማተር ፎርዛት ማተር የምትል ጥራዝ ነጠቅ 2-3 እንግሊዝኛ ይዞ በሰከረ አንደበት አብይ አህመድ ከገባ ጉሮሮን ይዘነው ነው የምንሄደው፣ አንቀን ነው የምናመጣው እያለ አብይ አህመድ ብስክሌት እየነዳ በአማራ ሞራል ላይ እንዲረማመድ የሚያደርግ አስበው መናገር የማይችሉ ፖለቲካ መስራት የማይችሉ እዚህ ጎጃም ውስጥ ነው የተተከሉት። ይህ ጎጃምን አርበኛ በልተው የጨረሱ እነሱን ድሮን አይነካቸው፣ እነሱን ጥይት አይነካቸው፣ ተለቅመው እንዲገደሉ ተደርገው የተገደሉ እነዚህን የተጋፈጥኩት እኔ። ሴላቸው አደገኛ፣ ኔትወርካቸው አደገኛ። 95% ጋዜጠኛ የጎጃም 95% አክቲቪስቱ ከጎጃም ያውም የአገው ሸንጎ ሆነው
95% የቴሌግራም ግሩፖችን ብትመለከቱ ጎጃም በጣም ተዘጋጅተው በጣም ፖለቲካ ሰርተው ማለት በሐሰት አጀንዳ በሐሰት ሰበር ዜና ህዝቡን ሰቅዘው ይዘው መሪዎቹን አልቀው እነ ዮሐንስ ያ ዶክተሩ ልጅ መከራቸውን እስኪበሉ ድረስ አልቆ የመጨረሻው ዘመነንና ዝናቡን በልቶ ከዛ የተፈለገው አስረስ ማዕሬ ወደፊት እንዲመጣ የአማራ ወኪል ሆኖ በአዴንም ትግሬም የትግሬ ወያኔም እሱን ይዘው እንዲመጡ ነበር የተፈለገው። እዛ ውስጥ ነው ገብቼ ጉሮሮ ያነኩት። ዘመነ ካሴ ወጥቶ ይቃወመኝ። እኔ እየተናገርኩ ነው አይደል? ዘመነ ካሴ ዘመድኩን ውሸቱን ነው ይበለኝ። ዘመነ ካሴን ያሳሰረው ዘመነ ካሴን ከርቸሌ የከተተው ጥላሁን አበጀ ነው። ይካድ መጥቶ ዘመነ ካሴ በፍጹም ዘመድኩን ዝም ብሎ ነው የሚያወራው ይበለኝ። እኔ ይበለኝ የሞባይል ካርዱን አውጥቶ አምጥቶ ለዘመነ ካሴ ሰጥቶ ከዛ መንግስት በዛ በጂፒኤስ መጥቶ ዘመነ ካለበት ቦታ ለሕክምና የመጣውን ዘመነን ከርቸሌ ያስገባው ጥላሁን አበጀ ነው። ወጥቶ ይከራከር። ውሸት ነው ዘመድኩን የተናገረው ውሸት ነው ይበለኝ። እኔ ደግሞ መረጃዬን ይዤውታል። ይሄን የሰበርኩትን ይሄን ነው መሃል ገብቼ አፈር ከደም ያበላ ስናገር ዘመድኩን በቀለ ብዬ ስሜን ማተቤን አንገቴ ላይ አድርጌ ጥላሁን አበጀ ኤርትራን የሰለጠለው ጥላሁን አበጀ የብርሃኑ ነጋ አለቅላቂ ነው። ጥላሁን አበጀ ኢዜማ ነው። ጥላሁን አበጀ ግንቦቴ ነው። የግንቦት ሰባት የጎጃም ተወካይ ነው። አማራ ለመሆኑ እጠራጠራለሁ፣ እነግርሃለሁ። ይሄ ቲም ይሄ ግሩፕ ነው ጎጃምንም አማራንም ሰቅዞ ያዘው፣ አንድነት እንዳይመጣ ያደረገው። እኔ አስረስ ማሬን ደውሎልኝ ስጠይቀው ዛሬም ስሰማው በእውነት በጣም ነው የምገረመው። ለምንድን ነው አንተ አንድነቱ እንዳይመጣ ያጓተትከው ስለው አይኔ እኮ አይደለሁም እኔ እንትና ዝናቡ ነው እና ዝናቡ ነው ልጆቹም እዛ ዝናቡ ስር ያሉት እንደዚህ ተዋግተን እንትን ብለን እንዴት ወተድርናውን እንሰጣለን ብለን ነው። ዝናቡ አይልም፣ ዝናቡ ጋር አይደለም ችግሩ ስለው በቃ አሁንማ ሰራዊቱ እናንተ ስልጣን ፈልጋችሁ ነው ወይ ከወንድሞቻችን ጋር አንድን ማን ነው ብሎ ወጥሮ ስለያዘን ወጥሮ ይዞናል፣ እንዴት ላድርግ እና አሁን እኮ በቃ ባጭር ጊዜ እናደርጋለን እና ያለኝ እኔ አይ በሙሉ ኮንፊደንስ ነው የምነግራችሁ። እነዛን የትግሬ ሰራዊቶች የትግሬ ወታደሮች የታሰሩትን አስፈትቶ ከእንጂባራ ከዛ ከምናምን አስፈትቶ ወደ ትግራይ የላከው ይሄ የአስረስ ማዕረ ቡድን ነው። አሁን የተያዘውን ኮሎኔል አጣድፈው ሽጠው ያስለቀቁት እና አስረስ ማሬ ናቸው። ወያኔ ሴል አላት ማለት ነው ጎጃም ውስጥ። ለዚህ ነው ዛሬ ስታሊን ሲናገር ዘሜ ነው የሚለው። እስቲ የስታሊንን ዜና ተመልከቱ። ዘሜ ነው የሚለው። ያገኘውን ስላገኘ ያዩትን ስላዩ ያገኙት ተስፋ ስላለ አሁን ወያኔ የተባለ እንዴት እንደሚጣላይ ልነግራችኋቸው፣ እንዴት እንደሚጣላይ ምክንያቱም በጉሮሮ ላይ ስለመጣው ማለት። ስለዚህ ጎጃም ያለው የወያኔ ሴል መጥፋት አለበት። ያ ጎጃም ያለው ሴል ሪፎርም ተደርጎ ዞር መደረግ አለበት። ገለል መደረግ አለባቸው። አሁን ደንቃራቸው ጎጃም ውስጥ ዝናቡ ነው። ወያኔም ሻዕቢያም አይሰማንም ብለው ለማጥፋት የሚፈልጉት ዝናቡን ነው። እነ ሰጣርጌ እነማን እንደሆኑ ታውቃላችሁ? የሚያቀረሹት ዝናቡ ላይ ነው። የሚጽፉት ዝናቡ ላይ ነው። ታርጌቱን ተመልከቱ። እኔ ጮቄ ተራራ ባልገባ እኔ ጎጃም ባልገባ ኖሮ ዝናቡም ዘመነም ተበልተው ነበር፣ አልቆ ነበር። ድሮን የለ ሞተ የለ። አሁን ወንድ ምናልባት ማርቆስን ይበሉታል፣ ወደ ምስራቅ አምጥተውታል። የአባቶች ጸሎት ጀግንነቱ ወንድነቱ ያጉታል። ከዛ
ዘመቻ ማርቆስ ወንድማችን ጀግናው ምናምናም ብለው ስራ ይሰሩለታል። ምን አለ በሉ ነግሬዋለሁ። ደግሞ ለራሱ ለማርቆስ ነግሬዋለሁ። ካለበት ቦታ አውጥተው ወደ ምስራቅ ጎጃም አምጥተውታል፣ ያስበሉታል። ያደረጉት እዚህ ጎጃም ውስጥ የመሸገው ሌባ ነው። ፖለቲካል ካፒታል፣ ፖለቲካል ኢሜጅ ገነባለው እያለ በአማራ ጀግኖች ሞት ራሱን ያደለበ ኃይል አለ። ስለዚህ ይሄ ኃይል አሁን ተነቅቶበታል። ጠፍቷል ማለት አይደለም። ኃይሉ ደክሟል ማለት አይደለም። ሪፎርሞች ተጀምረዋል። ምን ተጀምረዋል? ግን እንዲህ በቀላሉ የሚታይ አይደለም። አድፋጭ ኃይል ነው። አያችሁ፣ የአማራ ፋኖ አማራ ጎንደር ተጎድቷል እስከ ከፊል፣ ወሎ ሙሉ ለሙሉ፣ ሸዋ ሰሜኑ በሙሉ ተጎድቷል። ሸዋ ያልተጎዳው ጎጃም ነው። ስለዚህ እነዚህ የትግራይ ኃይሎች እነዚህ ወያኔዎች አመራሮች ምክንያት ያልተጎዳውን ጎጃምን ከሌላው አማራ እኩል ከትግራይ እኩል ከኤርትራ እኩል ለማድረግ የጎጃም አማራን ሊቃውንት ዶክተሮች፣ መምህራን ከየቤቱ እያወጡ እየደሉ ነው። መግለጫ እንኳን አይሰጡም። ዘመነ ካሴ አርበኛ ዘመነ ካሴ ለምግበይ መከላከያ ሰራዊቱ ምግበይን ጀነራል ምግበይን ሲከሰው እኛ የሚመራን ጀነራል የለም፣ አብይ አህመድ ኩሊጉሊ እንደዚህ ሆነሃል፣ እንደዚህ ፈጥረሃል ምናምን ሲል እሱን ያሳደጉት መራዊ ያሉ የቀለም አባቶቹን ፋኖ የተባለ ከየቤቱ አውጥቶ ሲገድል አዝነናል እንኳን አላለም። የጎጃም ፋኖ አልቅሰናል አላለም። የጎጃም ፋኖ ሁለት መስመር መግለጫ አላወጣም። እንትኖቻቸውን ተመልከቱ። የጎጃም ፋኖ ፔጆችን ተመልከቱ። የመከላከያ ሰራዊቱ የ12 ዓመት ህፃን ልጅ ገደለ አረመኔ ምናምን ይላል። የእውቀት ብርሃን አባቶቹን ከየቤቱ አውጥቶ እየደፋ እየገደለ እየጨፈጨፈ ሁለት መስመር አይጽፉም። ሁለት መስመር ተመልከት። ባህር ዳር ዊክሊክስን ተመልከት። ንስር አማራን ተመልከት። ማንትስዬ አማራን ተመልከት። ሞገሴ ሽፈራውን ተመልከት። አንዳቸው ስለነዚህ ሟቾች አልጻፉ። አንድ ክልል አንድ ሀገር መምህራኖች ሁሉ ካለቁ ምን ሊሆን ነው? ትምህርት ቤት ተዘግቷል። መንግስት ያለበት ቦታ ያሉት መምህራን ክፈቱ ይባላሉ፣ ይከፍታሉ። ከዛ በድሮን መጥቶ ይደበድባቸዋል። መራዊ ላይ አሁን ተኩስ ሳይደረግ መከላከያው ወጣ። መከላከያው ሲወጣ ፋኖንን የሚሉት ገቡ። የጎጃም ፋኖች ናቸው። በየቤቱ እየሄዱ መምህራኑን ለቀሙና ግማሹን እዛው ትምህርት ቤት በራፍ ላይ ደፉት። ሌሎቹን እንትን አሏቸው። ድምፁን መስማት ትችላላችሁ። እንዲህ አይነት ጸረ አማራ እንዲኮሰምን፣ አማራ ያለ ሊቃውንት እንዲቀር፣ አማራ ያለ ምሁር እንዲቀር፣ እንዲህ አይነት ጨካኝ ይሄ ነው ታግሎ ታዲያ አማራን ነፃ የሚያወጣው? እርግጥ ነው መምህራኑ ካድሬ ሊኖር ይችላል፣ ምን ሊኖር ይችላል። ነፍሰ ገዳይ ጥይት አልቆበት እህቱን ደፍሮ አባቱን ገሎ ጥይት አልቆበት የተማረከን የኦሮሙማ ወታደር ነጭ ጤፍ እንጀራ እያበላ የመምህሩ ሚስት የጋገረችውን እንጀራና ወጥ ጠላ አረቄ እያጠጣ 8,000 ብር ለኪስ እየሰጠ መታወቂያ ሰርቶ እናትህ ጋ ደውል አባትህ ጋ ደውል ያለነው አማራ ጋንን እያለ ፖለቲካ እያሰራ እንዴት ደደብ መሀይም ያልተማረ መጻፍ የማይችል የኦሮሙማን መንጋ እየቀለበ እንዴት ነው የእውቀት መምህሩን እንዴት ነው የቀለም ቀንዱን ጥፋት እንኳን ቢኖር ሰብስቦ መክሮ እንዴት መምህር ይገደላል? እንዴት ዶክተር ይገደላል? ይሄ የወያኔና የሻዕቢያ አማራን በድንቁርና የማስቀረት አማራን ያለ ኤሊት የማስቀረት አጀንዳ ነው። ይሄን አጀንዳ የሚፈጽም ኃይል ደግሞ እዛው ጎጃም ውስጥ አለ። ይሄ ኃይል
እስካለ ድረስ አማራ አያሸንፍም፣ ጎጃምም አያሸንፍም። አስረግጬ ነው የምነግርህ። እስቲ ተመልከቱ። ያ የመራዊ ልጅ ሞተ፣ ዶክተር አንዱዓለም። ከዛ ብልጽግና ምን አለ ባህር ዳር ላይ የአንዱን ይዘነዋል፣ ሁለቱ አምልጦናል፣ ይህንን ለህዝብ ይፋ እናደርጋለን አለ። ከዛስ ወዲያው ማርሸት ቀበል አደረገና ሁለቱን ይዘናቸዋል ዶክተሩን ገዳዮች፣ አንዱ ግን አምልጦናል አለ። ተናበው ነው የሚሰሩት። የብልጽግናው ሰው አቅርቧል አላቀረበም? ማርሸት ቃል ገብቷል። የአማራ ፋኖ በጎጃም ቃል አገባይ ነው፣ ቃል ገብቷል። እነዛን ተያዙ የተባሉትን አሳይቷል አላሳየም? ተናበው ነው የሚሰሩት። ሊቃውንቱን መምህራኑን ነው የሚጨርሱት። ደደብ አረቂያም ሰካራም በኋላ ስልጣን ሊይዝ ማለት ነው፣ ምሁሩን ሁሉ ከጨረሰ በኋላ። ይሄን በደንብ ማየት ያስፈልጋል። ኤርትራ ለግሳለች። ለምን እንደለገሰች የምታውቀው እሷ ናት። ሀብቴ ከጎንደር ሄዶ ተቀብሏል። ደረጀ ተቀብሏል። ዘመነ ሄዶ ተቀብሏል። አለቀ። ሄዶ ተቀብሏል። አለቀ። ይሄ ቅዳፍ የሚቀደደው ጆከር ምን ሰራ ለአማራ? እኔ እንጃ። ጆከር ማጣት ማለት እያለ የሚለፈል አሁን ምንድነው ያሰማን? እዚህ ላይ ምኑን ነው እናት ሰድቧል ምናምን ምኑን ነው ማሰማት የፈለከው? ይሄ ዛሬ ተገናኝተው ልክ 1 ሰዓት አካባቢ ቆይ ስማው ቆይ ስትናገሩ ግን በጫ ሙሉ እውነት ነው። ያልኩት ነገር ሁሉ እውነት ነው። ለምን ካልሽ ሁሉንም ተብለሽ ሰው ቤት ላይ እኛ ገብተን ሸምግለን ተጣልተን ቆይ ነገ እልክልሃለሁ። ለማንኛውም ቆይ ታስተካክዬ ነገ ሙሉን እልክልሃለሁ። ምንድነው የሚሉት በዋናነት ሐሳቡ? በዋናነት ይሄ ፋፍዴን የሚባለው ነገር እንደተበታተነና አንተ በሰራው እንትን ላይ ገንዘባቸው እንደተቋረጠበት ነው እየተነጋገሩ ያሉት። አይ የፋኖ ሀብት አሰባሳቢ ያማራ ነገ እልክልሃለሁ። በጣም ጥሩ። ቀጥል። ወደ ዛሬው አጀንዳችን የጨረሰ መሰለኝ። አፖስቶል ይቀጥል። ሞጣ እንዴት ናችሁ? ሰላም ናችሁ? ሰላም። ያው እኔ እንኳን ብዙም አልተከታተልኩም። 2 ሰዓት ጀምሬ እስከ አሁን መጽሐፉን ጽፍ ነው የነበረና ያው ግን ያው ባለው መንገድ ትናንትናና ዛሬን ይዞ በእንደዚህ በትግሬና በአማራ አንድ አይሆኑም በሚል ነገር መሰለኝ እንትውና ያለኝና አንዳንድ ነገሮችን ለመናገር ነው የመጣው። ከዛ በፊት ግን ያው እኔ በሃይማኖት በኩል አንድ ማቀርበው መረጃ ዓመተ እሙሃይ ዓመተ ማርያም